ከቀይ ባህር አፋሮች ጋር የተያያዘ ዜና ይሆናል። እንደሚታወቀው የቀይ ባህር አፋሮች በአምባገነኑ የሻዕቢያ መንግስት ከፍተኛ ግፍና በደል እየደረሰባቸው እንደሆነ ይታወቃል። እኚህ ጭቁን የማህበረሰብ ክፍሎች በቀይ ባህር ኤሪያ ሰፍረው የሚገኙ ወይም ይሄ ደናከሌ አካባቢ ሰፍረው የሚገኙ ጭቁን ህዝቦች ናቸው። እንግዲህ የኢሳያስ መንግስት በቀይ ባህር አፋሮች ላይ ዘር የማጥፋት ስራ ኢንቴንሽናሊ ጄኖሳይድ እየፈጸመባቸው ነው። ከምድረ ገጽ ለማጥፋት መሬታቸውን ብቻ በመፈለግ ህዝቡን እያሳደደ ይገኛል። ላለፉት ይሄ የይስሙላ ነፃነት ካገኙ ጊዜ ጀምሮ ማለት ነው ጄኖሳይድ እየተፈጸመባቸው ነው። ይሄ እንግዲህ የተባበሩት መንግስታትን ጨምሮ ዓለም አቀፍ ድርጅቶች ያረጋገጡት ሀቅ ነው። ሌላው ኢትኒክ ክሊንሲንግ የሚባል ኢትኒክ ክሊንሲንግ ማለት ከዛ አካባቢ ኦሪጂናል ነባሮቹን ህዝብ በማፈናቀልና በማሳደድ ሌላ መጤ ማህበረሰብ የማስፈር ወይም ቦታውን ብቻ በመፈለግ እነሱን ያን ነባሩን ማህበረሰብ የማጥፋት ስራ ኢትኒክ ክሊንሲንግ እየተሰራ ነው። ሌላው የግዳጅ ወታደራዊ አገልግሎት እንዲሰጡ የቀይ ባህር አፋሮች ላለፉት በርካታ ዓመታት እየተሰቃዩ ነው ማለት ነው በዚህ ምክንያት። ሌላው የቀይ ባህር አፋር ይታወቃል ድንበሩ አካባቢ ይሄ የባህር በሩ አካባቢ የባህር ያለበት ቀይ ባህር ያለበት አካባቢ ነው እንግዲህ ሰፍረው አሳ በማስገር ከአሳ ማስገር ጋር የተያዘ ከባህሩ ጋር የተያዘ ነው ባህላቸውም የኢኮኖሚ መሰረታቸውም የነበረው። ሻዕቢያ እንግዲህ ከዚህ አካባቢ በማሳደድ ወደ መሃል እያሳደዳቸው ወደ ተለያዩ የሀገሪቱ ክፍሎች ወስዶ እያሰፈራቸውና እያሳደዳቸው ይገኛል። የቀይ ባህር አፋሮች እጅግ በሻዕቢያ ሰቅጣጭ እና ዘግናኝ የሆነ ግፍ ተመባቸው እንደሆነ ዓለም አቀፉ ማህበረሰብ ሊገነዘብ ይገባል ማለት ነው። ከዚህ ጋር ተያይዞ የተባበሩት መንግስታት እንግዲህ ለዚህ ብቻ ከቀይ ባህር ጋር ስፔሻሊ ከኤርትራ ጋር በተያያዘ ይሄን የሚያጣራ ኮሚሽን በቅርቡ አገልግሎቱ እንዲራዘም የቀይ ባህር አፋር ዲሞክራሲያዊ ድርጅት በቅርቡ ጠይቆ ነበር እና ይሄም በተባበሩት መንግስታት ድርጅት የተቋቋመው ኮሚሽንም የአገልግሎት ዘመኑ እንደሚራዘም ሙሉ ተስፋ ይኖረናል ማለት ነው እና ይህ ህዝብ ሰሚ ባይኖረው አሁን ግን የተለያዩ አማራጮችን በመጠቀም የትጥቅ ትግልን ሁላ እንደ አማራጭ ተያይዞት በአፋር በረሃዎች ከፍተኛ የትጥቅ ትግል እያደረገ እንደሆነ ነው የድርጅቱ ሊቀመንበር አቶ ኢብራሂም ሃሩን የተናገሩት ማለት ነው። የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበር ማለት ነው። ከዚህ ድርጅት በተጨማሪ የአፋር ብሔራዊ ሊግ የሚባል አለ። እሱም ድርጅት ሰላማዊ አማራጩን ወደ ጎን በመተው የትጥቅ ትግል እያደረገ እንደሆነ የሚታወቅ ነው ማለት ነው። እነዚህ እንግዲህ የቀይ ባህር አፋሮች የመጀመሪያው ጥያቄያቸው ከዚህ ከኢሳያስ አገዛዝ ነፃ መውጣት፣ ሌላው እነዚህ እየተገፈፉ ያሉ መብቶቻቸው እንዲከበሩ ለዓለም አቀፍ ማህበረሰብ ጥሪያቸውን እያስተላለፉ ትግላቸው ለፍሬ እንደሚበቃም ሙሉ እምነት ይኖረናል ማለት ነው። ሌላው የኢሳያስ መንግስት በኤርትራ የሚገኙ ሁሉም የገንዘብ ኖቶች ናቅፋ ተሰብስቦ ወደ ብሔራዊ ባንክ እንዲገባ የሚል አዲስ አስቂኝም አስገራሚም ዘገባ አውጥቷል። እንግዲህ ብሔራዊ ባንኩ እንደሚታወቀው ያው በጀቱ በፕሬዝዳንት ኢሳያስ ኪስ ውስጥ ተቀምጦ እንግዲህ የሚውል እንደሆነ ይታወቃል እና ከ5000 ናቅፋ በላይ የኤርትራ ህዝብ መያዝ አይችልም ተብሏል። ከዚህ በፊት እንግዲህ ለሰርግም ሆነ ለተለያዩ ግልጋሎቶች ገና ሄዳችሁ ምንድነው ይሄ ቀበሌ ወይም አስተዳደር ውስጥ የመንግስት አስተዳደር ውስጥ ሄዳችሁ ነው አስፈቀዳችሁ እንኳን ከ5000 ናቅፋ በላይ የሚፈቀድ የነበረው ማለት ነው እና አሁን ደግሞ የወጣው መመሪያ ምንድነው ሁሉንም የገንዘብ ኖቶች
የመሰብሰብ እንግዲህ በአሞሌ ሊገበያይ እንደሆነ አይታወቅም። እንግዲህ ሞባይል ባንክ በሌለበት ዲጂታል የገንዘብ ስርዓት ባልተዘረጋበት ነው ይሄን እያደረገ ያለው ኢሳያስ። እንግዲህ የሚፈጠረውን በቀጣይ እናያለን። አስቂኝም የሆነ ህግ ስለሆነ እስቲ የሚፈጠረውን እናያለን። ሰብስክራይብ ማድረጋችሁ እንዳትረሱ።